ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በሳውዲ አረቢያ ላይ በሁቲዎች በተፈጸመ ጥቃት 11 ሲቪሎች መቁሰላቸው ተነገረ። በየመን የኢራን ድጋፍ የሚደረግላቸው ሁቲዎች በፈጸሙት የሚሳኤልና የድሮን ጥቃት ቢያንስ 58 የመንግስት ወታደሮች መገደላቸው ታውቋል። ፓኪስታን፣ ሳውዲ አረቢያና ቱርክ እስላማዊ ኔቶ የተሰኘ የመከላከያ ህብረት ለመመስረት ስምምነት ሊፈራረሙ እንደሆነም ይፋ ተደርጓል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በሳውዲ አረቢያ ላይ በሁቲዎች በተፈጸመ ጥቃት 11 ሲቪሎች መቁሰላቸው ተሰማ። የሳውዲ ጥምር ጦር ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ እንደገለጹት ሁቲዎች በናጅራን ክልል በሚገኝ ሲቪል ኢላማዎች ላይ ጥቃት ፈጽመዋል። የሁቲ አማጽያን በሳውዲ አረቢያ ናጅራን ላይ ባደረሱት ጥቃት አንድ ሴትና ህፃንን ጨምሮ 11 ሲቪሎች መቁሰላቸውም ተዘግበዋል። በናጅራን ክልል ትላንት ሐሙስ በተፈጸመው የሁቲዎች የሽብር ጥቃት 11 ሲቪሎች መቁሰላቸው ነው የታወቀው። ከነዚህም መካከል ሰባቱ የሳውዲ አረቢያ ዜጎች ሲሆኑ ሁለተኛ ደረጃ የቃጠሎ ጉዳት የደረሰባቸው ደግሞ አንዲት ሴትና የ1 ዓመት ህፃን ይገኙበታል ነው የተባለው። ሁቲዎች ዓለም አቀፋዊ የሰብአዊ መብት ህግን በመጣስ በሲቪል ኢላማዎች ላይ ጥቃት አድርሰዋልም ተብሏል። በየመን የኢራን ድጋፍ የሚደረግላቸው ሁቲዎች በፈጸሙት የሚሳኤልና የድሮን ጥቃት ቢያንስ 58 የመንግስት ወታደሮች ሳይገደሉ እንዳልቀረ ተነገረ። በየመን በኢራን የሚደገፉት ሁቲዎች ትላንት ሐሙስ ባካሄዱት የሚሳኤልና የድሮን ጥቃት ቢያንስ 58 የመንግስት ወታደሮች መገደላቸውን አንድ የጦር ኃይሎች ምንጭም ገልጿል። ይህም በሀገሪቱ የ2 ዓመታት የሲቪል ጦርነት ውስጥ ከተመዘገቡት እጅግ አስከፊ የጥቃት ቀናት አንዱም ሆኗል። ጥቃቱ የተፈጸመው የመን አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ውስጥ በከፍተኛ ሁኔታ እየተሳበች ባለችበትና አማጽያኑ በመንግስት ኃይሎች እንዲሁም የአሜሪካ ቁልፍ ወዳጅና በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት በሚደግፉት ጎረቤት ሳውዲ አረቢያ ላይ ጥቃታቸውን ባጠናከሩበት ወቅት ነው። ስማቸውን እንዳይገለጽ የጠየቁ የጦር ኃይሎች ምንጭ እንዳሉት በጥቃቱ ቢያንስ 58 የመንግስት ወታደሮች የተገደሉ ሲሆን በደርዘን የሚቆጠሩት ደግሞ ቆስለዋል። ቀደም ሲል የሕክምና ምንጮች የሞቱት ሰዎች ቁጥር 38 መሆኑን ተናግረው ነበር። የመን አሜሪካና እስራኤል በኢራን ላይ በሚያካሄዱት ውጊያ ዙሪያ የመካከለኛው ምስራቅ ጦርነት ውስጥ አዲስ የግንባር ቀጠና ሆና ቀጥላለች። ስማቸው እንዳይገለጽ የጠየቁ አንድ የጦር አዛዥ እንደተናገሩት ትላንት ሐሙስ በወታደራዊ ካምፖች ላይ የተፈጸመው ጥቃት ከ2022 ወዲህ በየመን ከተከሰቱት እጅግ አስከፊው ጥቃት አንዱ ነው። የየመን መከላከያ ሚኒስቴር ባወጣው መግለጫ ታጣቂ ኃይሎቹ ለጥቃቱ በተገቢው ቦታና ጊዜ ምላሽ እንደሚሰጡም አስታውቋል። ግጭቱ ትላንት ሐሙስ ድንበር ተሻግሮ የተስፋፋ ሲሆን የሳውዲ ባለስልጣናት በደቡባዊ ናጅራን ክልል በሁቲዎች በተፈጸመ ጥቃት 11 ሲቪሎች መቁሰላቸውንም ይፋ አድርገዋል። ፓኪስታን፣ ሳውዲ አረቢያና ቱርክ እስላማዊ ኔቶ የተሰኘ መከላከያ ህብረት ለመመስረት ስምምነት ሊፈራረሙ ተቃርበዋል ተባለ። ፓኪስታን፣ ሳውዲ አረቢያና ቱርክ በእስልምናው ዓለም ውስጥ የተቀናጀ የደህንነት ህብረት ለመፍጠር ሶስትዮሽ ስምምነት ሊፈራረሙ እንደሆነም ታውቋል። ህብረቱ የመካከለኛው ምስራቅ የደህንነት መዋቅርን እንደገና ለመቅረጽ የሳውዲን ሀብት፣ የቱርክን ወታደራዊ ቴክኖሎጂ እንዲሁም የፓኪስታንን የኒውክሌር አቅምና በውጊያ የተፈተነ ወታደራዊ ኃይል መሰረት እንደሚያደርግም ታውቋል። ፓኪስታን፣ ሳውዲ አረቢያና ቱርክ ዛሬ አርብ የምዕራብ እስያን የደህንነት መዋቅር መሰረታዊ በሆነ መንገድ ሊለውጥ የሚችል የሶስትዮሽ መከላከያ ስምምነት ይፈራረማሉ ተብሎም ይጠበቃል። ሶስቱ ሀገራት በእስልምናው ዓለም አቀፍ ደረጃ የተቀናጀና አንድ የሆነ የደህንነት ህብረት ለመፍጠር የሚያስችላቸውን ስምምነት አጠናቀዋል ነው የተባለው። ለህብረቱ የሚያስፈልጉ መሰረታዊ ውሎች በሙሉ በፓኪስታን፣ ሳውዲና ቱርክ መሪዎች ዘንድ ስምምነት ላይ ተደርሶባቸዋል ሲሉ አንድ ከፍተኛ የቱርክ የደህንነት ምንጭ ለሲኤንኤን ኒውስ 18 አረጋግጠዋል። የስምምነቱ ፊርማ ከመከናወኑ አስቀድሞ የፓኪስታን ጠቅላይ ሚኒስትር ሸባዝ ሸሪፍና የፓኪስታኑ ጦር አዛዥ ፊልድ ማርሻል አሲም ሙኒር ትላንት ሐሙስ ሳውዲ አረቢያ መግባታቸው ይፋ ሆኗል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ደግሞ ለፊርማው ዛሬ አርብ ወደ ሳውዲ ያምራሉም ተብሎ ይጠበቃል። ፓኪስታንና ሳውዲ አረቢያ ባለፈው ዓመት የጋራ የመከላከያ ስምምነት ከተፈራረሙ ወዲህ ሁለቱ ሀገራት እስላማዊ ኔቶ ተብሎ በተገለጸው ጥምረት ውስጥ ሌሎች የምዕራብ እስያና ደቡብ እስያ ሀገራትን የማካተት ፍላጎት እንዳላቸው የሚናገሩ ዘገባዎችም ነበሩ። ስምምነቱ ዛሬ አርብ ይፋ ከተደረገም ሶስቱ ትልልቅና ተጽዕኖ ፈጣሪ የእስልምና ሀገራት በታሪካዊ አጋጣሚ በአንድ ወታደራዊ ጥረት ስር አብረው ይቆማሉም ተብሏል። እንደ ሲኤንኤን ዘገባ ከሆነ የፓኪስታን፣ ሳውዲ አረቢያና ቱርክ ስምምነት ባለፈው ዓመት ይፋ ከተደረገው የሳውዲ ፓኪስታን የጋራ መከላከያ ስምምነት የመነጨ ተፈጥሯዊ መስፋፋት እንደሆነም ተነግሯል። ልክ እንደ ሳውዲ ፓኪስታን ስምምነት ሁሉ ይህ የሶስትዮሽ ህብረት
የተቀናጀ የደህንነት መዋቅር ለመፍጠር የእያንዳንዱን አባል ሀገር የተለየ ጥንካሬና አቅም ይጠቀማል ተብሏል። እንደ ዘገባው ከሆነ ሳውዲ አረቢያ የፋይናንስ አቅም፣ ስትራቴጂካዊ ጉልበትና ቀጠናዊ ተጽዕኖ የምታበረክትበት ሲሆን ቱርክ በበኩሏ የላቀ ወታደራዊ ቴክኖሎጂን በተለይም በድሮን ዘርፍ ከኔቶ ደረጃ ጋር የሚመጣጠን ወታደራዊ ኢንዱስትሪ መሰረት ይዛም ትቀርባለች ተብሏል። ፓኪስታን ደግሞ የኒውክሌር አቅሟንና በውጊያ የተፈተነ ወታደራዊ ኃይሏን ታበረክታለች ተብሎም ይጠበቃል። ህብረቱ የጋራ ወታደራዊ ልምምዶችን፣ የቴክኖሎጂ ሽግግሮችን፣ የመከላከያ ኢንዱስትሪ ምርቶችንና የመረጃ ልውጦችን ያካትታል። በሳውዲ ፓኪስታን የጋራ መከላከያ ስምምነት መሰረት ፓኪስታን በታንክ መድፍ፣ እግረኛና ሮኬት ክፍሎች የተደገፈ ወደ 25 ሺህ የሚጠጉ ወታደሮችን፣ 2 የአየር ኃይል ስኳድሮኖችንና 2 የባህር ኃይል ፍሊቶችን ወደ ሳውዲ አረቢያ ለመላክ ተስማምታም ነበር ተብሏል። ይህ ስምምነት የሳውዲ አረቢያን ግዛት ደህንነት ለመጠበቅ የጋራ ክዋኔዎችን ለማካሄድና የሳውዲ ኃይሎችን ለማሰልጠን ያለመ ሲሆን በምላሹ ሳውዲ አረቢያ የ10 ቢሊዮን ዶላር ኢንቨስትመንት ታደርጋለችም ተብሏል። የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ሕግ አቀረበም። የኢራን ፓርላማ በሆርሙዝ ወሽመጥ በኩልና ፐርዢያ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ የጣለውን ቁጥጥር የሚያጠብቅ ረቂቅ ሕግ ላይ ተወያይቷል። ረቂቅ ሕጉ አሜሪካ፣ እስራኤልና ቴህራን ጠብ አጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድ እንደሚያካትትም ታስኒም የዜና ወኪል ጽፏል። ታስኒም የፓርላማ አባል የሆኑትን አባስ ሳሊሚንን ጠቅሶ እንደዘገበው የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡና በፐርዢያ ባህረ ሰላጤ ላይ አገሪቱ የሚኖራትን ቁጥጥር በሚመለከትም ተወያይቷል። በረቂቅ ሕጉ መሰረት አሜሪካ፣ እስራኤልና ኢራን ጠብ አጫሪ ብላ ከፈረጀቻቸው ሌሎች ሀገራት ጋር ግንኙነት ያላቸው መርከቦች በወሽመጡ እንዳያልፉ ይከላከላሉ። በረቂቅ ሕጉ በተጨማሪም ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ ያደረጉ እንዳያልፉም ይከለከላሉ። በተጨማሪም በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብሎ የሚታመኑ አገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ በኩል የማለፍ ፍቃድ አይሰጣቸውም ተብሏል። ረቂቅ ሕጉ ለሚፈጸሙ ጥሰቶች ከባድ ቅጣቶችን፣ ከነዚህም መካከል በመርከብ ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትን አካቷል ተብሏል። በሕጉ መሰረት መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራ ለመቆጣጠር፣ የመርከቦችን እንቅስቃሴ ለመከታተል እንዲሁም ደህንነትንና የአካባቢ ጥበቃን ለማረጋገጥ ከጦር ኃይሎች ጋር በጋራ እንዲሰራም ይጠበቅበታል። ሳሊም ሕጉ በባለሙያዎች እየታየ መሆኑንና ከመጽደቁ በፊት የማሻሻያ ሀሳቦችን እንዲያቀርቡም ይጠበቃል ብለዋል። የኢራን ፓርላማ ረቂቅ ሕጉ ላይ የተወያየው አገሪቱ ከኦማን ጋር በወሽመጡ አስተዳደር ላይ እየተነጋገረች ባለችበትና ከስምምነት ይደርሳል ተብሎ በሚጠበቅበት በዚህ ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕን አሳፍሮ ሲጓዝ የነበረው ማሪን ዋን የተሰኘው ሄሊኮፕተር በዋሽንግተን ዲሲ የአየር ክልል ውስጥ ከኤንቮይ ኤር የመንገደኞች አውሮፕላን ጋር ከመጋጨት ለጥቂት አምልጧል ተባለ። ይህንን ተከትሎም የአሜሪካ አቪዬሽን ባለስልጣናት ጥብቅ ምርመራ ጀምሯል። ፕሬዝዳንት ትራምፕ ወደ ሎስ አንጀለስ የሚያደርጉትን በረራ ለመጀመር ማክሰኞ ዕለት ከዋይት ሀውስ ወደ ጆይንት ቤዝ አንድሪውስ በሄሊኮፕተራቸው እያመሩ ሳለም አደጋው ሊከሰት መቃረቡን ዘ ወል ስትሪት ጆርናል ባወጣው ዘገባም አጋልጧል። የደህንነት ፕሮቶኮሎች እንደሚያስረዱት የፕሬዝዳንቱ ሄሊኮፕተር በአየር ላይ በሚሆንበት ወቅት በአቅራቢያው በሚገኘው የሮናልድ ሬገን ዋሽንግተን ብሔራዊ አውሮፕላን ማረፊያ የንግድ በረራዎች መቋረጥ የነበረባቸው ቢሆንም የአየር ትራፊክ ተቆጣጣሪዎች ይህንን የደህንነት አሰራር ባለማክበራቸው ሁለቱ አውሮፕላኖች እጅግ አደገኛ ወደሆነ ቅርበት ሊመጡ ችለዋል የተባለው ለፌዴራል አቪዬሽን አስተዳደር የመጀመሪያ ደረጃ ግኝቶች ቅርበት ያላቸው ምንጮች ለኒውዮርክ ታይምስ እንደተናገሩት ሄሊኮፕተሩ የመንገደኞች አውሮፕላኑ በጎን 1.3 ኪሎ ሜትር እንዲሁም ከላይና ታች በ213 ሜትር ርቀት ላይ ብቻ ተገናኝተው ነበር። ይሁን እንጂ ሁለቱም በሰላም ማረፋቸው የተረጋገጠ ሲሆን የአየር ትራፊክ ተቆጣጣሪዎቹ አውሮፕላኖቹ ርቀታቸውን እስኪጠብቁ ድረስ የቅርብ ግንኙነት ማድረጋቸውን አስተዳድሩ አስታውቋል። የዋይት ሀውስ ቃል አቀባይም በበኩላቸው ፕሬዝዳንቱ በምንም አይነት አደጋ ውስጥ አልነበሩም ሲሉ አረጋግጧል። አሁን ላይ የፌዴራል አቪዬሽን አስተዳደርና የብሔራዊ ትራንስፖርት ደህንነት ቦርድ በጉዳዩ
በጉዳዩ ላይ የጋራ ምርመራ እያደረጉ እንደሆነም ታውቋል። ይህ አሳሳቢ የደህንነት ጥሰት የተፈጠረው በጥር 2025 የአሜሪካ አየር መንገድ የመንገደኞች አውሮፕላን እና የአሜሪካ ጦር ብላክ ሆክ ሄሊኮፕተር ተጋጭተው 67 ሰዎች በአውሮፕላኑ የነበሩ 64 መንገደኞችና 3 የሄሊኮፕተር አብራሪዎች ህይወታቸውን ካጡበት አሰቃቂ አደጋ በኋላ መሆኑ ትኩረትን እንዲስብም አድርጓል። በወቅቱ ወደ ፖቶማክ ወንዝ በተከሰከሰው አውሮፕላን ህይወታቸውን ካጡት መካከልም ከካንሳስ የአሜሪካ ፊገር ስኬቲንግ ሻምፒዮና ሲመለሱ የነበሩ አትሌቶች፣ አሰልጣኞችና ቤተሰቦቻቸው ይገኙበት እንደነበርም ይታወሳል። የፌዴራል አቪዬሽን አስተዳደር በሮናልድ ሬገን አውሮፕላን ማረፊያ ዙሪያ የሄሊኮፕተር በረራዎችን በቋሚነት የገደበ ሲሆን ማሪን ዋን በሚንቀሳቀስበት ጊዜ የንግድ በረራዎች ሙሉ በሙሉ እንዲቋረጡ ጥብቅ አሰራር ተግባራዊ አድርገው እንደነበርም ይታወሳል። ሜታ የተሰኘው ማህበራዊ ሚዲያ በህፃናት ላይ ጉዳት በማድረስና በህዝብ ላይ ስጋት ሆኖ በመገኘት በአሜሪካ ፍርድ ቤት ከግማሽ ቢሊዮን ዶላር በላይ ቅጣት ተላለፈበት። በሜታ ላይ ትላንት ሐሙስ ሐምሌ 30 2018 ዓ.ም የገንዘብ ቅጣቱ የተላለፈበት የኒው ሜክሲኮ ግዛት ያቀረበበትን ክስም ተከትሎ ነው። ጠቅላይ አቃቢ ህግ 2023 ፌስቡክ፣ ኢንስታግራም እና ዋትሳፕን በሚያስተዳድረው ሜታ ላይ ክስ የመሰረቱት ኩባንያው ህጻናትን ከኦንላይን አደጋዎች መጠበቅ አልቻለም በሚል ነበር። የሜታ አልጎሪዝም አዋቂዎችን ወደ ታዳጊዎች የቪዲዮና የፎቶ ይዘቶች እንዲያመሩ የሚያደርግ እንደነበርና ኩባንያው በወጣቶች ላይ ስላለው አደጋ በውስጥ ጥናት ያወቃቸውን መረጃዎች ደብቋል የሚል የተጠቃለለ ክስም ቀርቦበታል። ማህበራዊ ሚዲያው ህጻናትን ለጥቃት እንዲጋለጡ በማድረጉና ለሌሎች ጉዳቶች በመዳረጉ በባለፈው መጋቢት የዳኞች ቡድን ሜታ ለኒው ሜክሲኮ ግዛት 375 ሚሊዮን ዶላር የካሳ ክፍያ እንዲፈጽም ወስኖበት ነበር። ሜታ ግን በውሳኔው አንስማማም፣ ይግባኝም እንላለን ሲል ለፈረንሳይ ዜና አገልግሎት በላከው ምላሽ አመልክቷል። ሜታ በወቅቱ በአገልግሎት መድረኮቻችን ላይ የሰዎችን ደህንነት ለመጠበቅ ጠንክረን እንሰራለን፣ ጎጂ ይዘቶችንና አጥፊዎችን ለይቶ የማስወገድ ተሞክሮቻችንንም ግልጽ አድርገናል ብሎ ነበር። ሜታ አሁን ከተላለፈበት አጠቃላይ ገንዘብ ቅጣት 567 ሚሊዮን ዶላር ውስጥ 3/4ኛው በ5 ዓመታት ውስጥ ከፍሎ እንዲጨርስ የተወሰነበት ሲሆን ገንዘቡም ለስነልቦናና የአእምሮ ጤና ሕክምና እንደሚውልም ታውቋል። ቀሪው ገንዘብ ደግሞ ለግንዛቤ ማስጨበጫና መከላከያ፣ ለቅድመ ምርመራና ግምገማ መርሃ ግብሮች እንደሚከፈልም ይጠበቃል ተብሏል። የውጭ ሀገር ዜጎች መባረር የደቡብ አፍሪካ ፋብሪካዎችን በሰራተኛ እጥረት እየፈተነ እንደሚገኝ ተነገረ። በደቡብ አፍሪካ በቅርቡ የተቀሰቀሰውን የውጭ ሀገር ዜጎች የጥላቻ ተቃውሞ ተከትሎ በሺዎች የሚቆጠሩ ስደተኛ ሰራተኞች ሀገሪቱን ለቀው በመውጣታቸው በኒውካስል ከተማ የሚገኙ የልብስ ስፌት ፋብሪካዎች በከፍተኛ የሰራተኛ እጥረት እየተሰቃዩ እንደሆነም ታውቋል። ተቃውሞውን የመሩት ቡድኖች ዓላማም ከፍተኛ ቁጥር ላለው ስርዓት ደቡብ አፍሪካ የስራ እድል መፍጠር ቢሆንም የአካባቢው ነዋሪዎች ግን አነስተኛ ክፍያ የሚከፈልባቸውን የፋብሪካ ስራዎች ለመስራት ፈቃደኛ አይደሉም። የፋብሪካ ባለንብረቶች እስከ 19 በመቶ የሚደርሱ ሰራተኞቻቸውን እንዳጡና ልምድ ያላቸውን ከሌሴቶና ከኢስዋቲኒ የመጡ ስደተኞችን በሀገር በቀል ሰራተኞች ለመተካት እንደተቸገሩም ገልጸዋል። የልብስና ጨርቃጨርቅ ሰራተኞች ማህበር ችግሩ የክህሎት እጥረት ሳይሆን ለደቡብ አፍሪካውያን የኑሮ ውድነት የማይመጥነው እጅግ አነስተኛ የደመወዝ ክፍያ መሆኑን ይከራከራሉ። አብዛኞቹ ሰራተኞች በሚሰፉት ልብስ ብዛት ልክ ስለሚከፈላቸው ከሀገሪቱ አነስተኛ የደሞዝ እርከን አብዛኞቹን ፋብሪካዎች የሚያስተዳድሩት ቻይናውያን ባለሀብቶች ሲሆኑ አገር ውስጥ ያሉ ቸርቻሪዎች ለልብሶቹ የሚከፍሉት ዋጋ አነስተኛ በመሆኑ የሰራተኛን ደሞዝ መጨመር እንደማይችሉም ይናገራሉ። የስደተኛ ሰራተኞች መውጣትና በቅርቡ መንግስት ያደረገውን ቁጥጥር ተከትሎም የገበያ ትዕዛዝ በመቀነሱ በመጪዎቹ ወራት በርካታ ፋብሪካዎች ሙሉ በሙሉ ሊዘጉ እንደሚችሉም አሰሪዎች ስጋታቸውን አስተዋል። በኮንጎ በኢቮላ ቫይረስ መያዛቸው የተረጋገጡ ሰዎች ቁጥር ከ4000 በላይ መድረሱ ተሰማም። በዲሞክራቲክ ሪፐብሊክ ኮንጎ በኢቮላ ቫይረስ የተያዙ ሰዎች ቁጥር 4053 መድረሱ ሲረጋገጥ 1850 ሰዎች ደግሞ መሞታቸው ታውቋል። በኮንጎ የተከሰተው ኢቮላ በፍጥነት በመዛመት በዓለማችን ሁለተኛው ግዙፍ ወረርሽኝ ሆኖ ተመዝግቧል። ባለሙያዎች ወረርሽኝ መከሰቱ እንደ አውሮፓውያን አቆጣጠር ግንቦት 15 በይፋ ከመነገሩ ከወራት በፊት እንደተከሰተም ያምናሉ። በዚህም የተነሳ በኢቮላ ቫይረስ የተያዙ ሰዎች ቁጥር በይፋ ከተገለጸው የሚበልጥ ሊሆን እንደሚችልም ተናግሯል። የማዕከላዊ አፍሪካ የህብረተሰብ ጤና ኢንስቲትዩት በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር 4053 መሆኑን ገልጾም 1850 የሚሆኑት ደግሞ ሞተዋልም ብሏል። ይህ መረጃ የተሰበሰበው በአገሪቱ ከሚገኙት 5 ግዛቶች እንደሆነም የቢቢሲ
መረጃ ያመላክታል። በሳይንስ ጆርናል ላይ የታተመ ሪፖርት ወረርሽኙ በኢቱሪ ግዛት የጀመረው በጥር ወር ወይም ከዚያ ቀደም ብሎ ሊሆን እንደሚችል ይገልጻል። በጥር ወር አጋማሽና ግንቦት 15 መካከል በቫይረሱ የተያዙ 500 ሰዎችን መለየታቸውን ባለሙያዎችም ተናግሯል። ዘግይቶ ወረርሽኝ መከሰቱ መታወቁ በአገሪቱ ያለው የትጥቅ ግጭት እንዲሁም የክትባትና የሕክምና አለመኖር ወረርሽኙን ለመቆጣጠር አስቸጋሪ አድርጎታልም ተብሏል። ወረርሽኙ ከዚህ ቀደም ከ2018 እስከ 2020 ከተነሳው አንጻር የከፋው እንደሆነም ተመላክቷል። በያዝነው ዓመት ወረርሽኙ መነሳቱ በይፋ የተገለጸው ግንቦት 15 እንደነበርም ይታወሳል። ወረርሽኙ የተነሳው በሰሜን ምስራቅ ኢቱሪ ግዛት ሲሆን አካባቢው ከደቡብ ሱዳንና ከዩጋንዳ ጋር ይዋሰናል። ወረርሽኙ ወደ ሰሜናዊ የአገሪቱ ክፍልና ወደ ደቡብ ኪቩ ግዛቶችም ተስፋፍቷል። እነዚህ አካባቢዎች በአመዛኙ በኤም23 ታጣቂ ኃይሎች ቁጥጥር ስር የሚገኙም ናቸው። ፕሬዚዳንት ዶናልድ ትራምፕ ከጦር ሚኒስትሩ ጋር ግጭት ውስጥ ገብተዋል የሚለውን መረጃ የተሳሳተ ነው ሲሉ አስተባበሉ። የፔንታጎኑ ፔቴክሴት ጋር በጦር መሳሪያ ክምችት ዙሪያ ትራምፕ ተጋጅቷል የሚለውን መረጃ ሆነ ተብሎ የተደረገ ነው በሚልም አስተባብለዋል። በአንጻሩ ፔቴክሴት ጠንካራ ድጋፋቸውንም አሳይተዋል። ፔቴክሴት በሚከናወኑት ስራ ሁሉ ትራምፕ ደስተኛ መሆናቸውንም አክለዋል። የሐሰት ዜና በማሰራጨት የሚታወቁት ሁሉ እንደ ልማዳቸው ያልተረጋገጠ ሀሳብ ይዘው ጉዳዩን አዛብተው ለዓለም እንዲዳረስ እያደረጉ ነው ሲሉም ፕሬዝዳንቱ ከሷል። ሪፐብሊካኑ እንዲህ አይነት የተሳሳተ ሀሳብ ማጋራት እንደ ሀገር ክህደት የሚወሰድ ነው ብለዋል። አሜሪካ በኢራኑ ጦርነት ምክንያት የሚሳኤል ስርዓት እያሟጠተች ነው የሚለው ዜና የትራምፕን አስተዳደር ሰዎች በየፊናቸው መግለጫ እንዲያወጡ ማስገድዷቸዋል። ፕሬዝዳንቱና መከላከያ ሚኒስትሩ በጦር መሳሪያ እጥረት ዙሪያ በካምፕ ዴቪድ ስብሰባ ላይ ተጣልቷል የሚል መረጃ ዋሽንግተን ፖስት ካስነበበ በኋላ ነው ትራምፕ ይህንን ያስተባበሉት። በሌላ መረጃ ፕሬዝዳንት ዶናልድ ትራምፕ የትውልድ ዜግነት መብት ለመገደብ ያለሙ አስፈጻሚ ትዕዛዞችን ፈርመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን የትውልድ ዜግነት መብት ለመገደብ ያለመ አዲስ ነገር ግን ጠበብ ያለ ማዕቀፍ ያላቸውን 2 አስፈጻሚ ትዕዛዞች ሐሙስ ዕለት ፈርመዋል። ይህ አዲስ እርምጃ ፕሬዝዳንቱ ቀደም ሲል ያወጡት ተመሳሳይ ትዕዛዝ በጠቅላይ ፍርድ ቤት ውድቅ መደረጉን ተከትሎም የአሜሪካን ሕገ መንግስት ድንጋጌ ዳግም ለመሞገት የተደረገ ሙከራ ነው። በትራምፕ የሪፐብሊካን አስተዳደር የጸረ ስደተኞች ፖሊሲ ውስጥ የትውልድ ዜግነትን መገደብ ቀዳሚው አጀንዳም ሆኖ ቆይቷል። በተለይም ነፍሰ ጡር የውጭ ዜጎች ልጆቻቸውን በአሜሪካ ምድር በመውለድ ዜግነት ለማግኘት የሚያደርጉትን ጉዞ ወይም ዋይት ሀውስ የወሊድ ቱሪዝም በማለት የሚጠራውን አሰራር ዋነኛ ኢላማው አድርጓል። ፕሬዝዳንቱ ኮንግረሱ ሕግ እንዲያወጣ ጥሪ አቅርቦም ነበር። ሆኖም ሐሙስ ዕለት ፖሊሲን የሚያወጡ ነገር ግን የሕግ አስገዳጅነት የሌላቸውን አስፈጻሚ ትዕዛዞችን መፈረምን መርጧል። የትራምፕ አስተዳደር እንደሚለው እነዚህ አዳዲስ መመሪያዎች ጠቅላይ ፍርድ ቤቱ ካስቀመጣቸው ገደቦች ውጪ የሆኑም ናቸው። ይህም የወሊድ ቱሪዝምን ጨምሮ የትውልድ ዜግነት መብት የማይገባቸውን ሰዎች ምድብ ለማስፋት ያስችለዋልም ብሏል። በትራምፕ ትዕዛዝ መሰረት እነዚህ ምድቦች ጠቅላይ ፍርድ ቤቱ ካወጀው የትውልድ ዜግነት ደንብ ስር አይወድቁም። በዋይት ሀውስ የፕሬዝዳንቱ ረዳት የሆኑት ስቴፈን ሚለር በትዕዛዙ የፊርማ ስነስርዓት ላይ ይህ ትዕዛዝ ከተፈረመበት ጊዜ ጀምሮ የወሊድ ቱሪዝም ልምምድ ሙሉ በሙሉ ታግዷል። ይህ ማለት ማንም ለዚህ አታላይ ዓላማ ቪዛ ማግኘት አይፈቀድለትም ሲሉም ተናግሯል። አዳዲሶቹ ትዕዛዞች ከወሊድ ቱሪዝም ባሻገር በአሜሪካ ለሚገኙ የውጭ መንግስታት ሰራተኞች እንደ ጠላት ለተፈረጁ የውጭ ዜጎች የሚወለዱ ልጆችን የዜግነት መብት ይገድባሉም ተብሏል። ከዚህ በተጨማሪ ኮንግረሱም አዲስ ሕግ ካጸደቀ በአሜሪካ ግዛቶች ውስጥ የሚወለዱ ሰዎች አውቶማቲክ ዜግነት እንዳያገኙ ሊያደርግ እንደሚችልም ተጠቁሟል። ፕሬዝዳንት ዶናልድ ትራምፕ በጠቅላይ ፍርድ ቤቱ የተሰጠውን የ6-3 የድምፅ ውሳኔ አጥብቀው ተችቷል። በትውልድ ዜግነት ላይ ከጠቅላይ ፍርድ ቤት እጅግ አሳዛኝ ውሳኔ አጋጥሞናል። በጣም ተቀራራቢ ድምጽ ቢሆንም እጅግ አሳዛኝ ውሳኔ ነው ብለዋል። አክለውም ሰዎች ዜግነትን ማግኛ መንገድ አድርገው ንግድ እየነገዱበት ነው። አሰራሩ እንደዚህ መሆን አልነበረበትም። ይህ አሳፋሪ ነው ብለዋል። ዜግነትን በገንዘብ እየገዙ ነው። እኛ ደግሞ ይህ እንዲሆን አንፈቅድም ሲሉም ቅሬታቸውን አሰምተዋል። የአሜሪካ ሕገ መንግስት 14ኛው ማሻሻያ ከውጭ ዲፕሎማቶች ወይም ወራሪ የጠላት ኃይል አባላት ልጆች ውጪ በአሜሪካ ምድር ለሚወለዱ ህጻናት በሙሉ የዜግነት መብትን እንደሚያረጋግጥ በህግ ሲተረጎም ቆይቷል። ትራምፕ ግን ይህ ህግ የወጣው ከእርስ በርስ ጦርነቱ በኋላ ለባሮች ልጆች ዜግነት ለመስጠት መሆኑን በመጥቀስ የአሁኑ አሰራር የህጉን መንፈስ የሳተ ነው ብለዋል። በሌላ በኩል የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በውሳኔያቸው ላይ የ14ኛው ማሻሻያ አርቃቂዎች ይህንን ቃል ኪዳን በሀገሪቱ ውስጥ ለተወለደ እያንዳንዱ ነጻ ሰው እንዳሳለፉት አስታውሰውም ዜግነት በዚያን ጊዜም ሆነ አሁን መብቶችን የማግኘትና በፖለቲካዊ ማህበረሰቦች ውስጥ በነጻነት የመሳተፍ መብት ነው ብለዋል።